አብዛኛው ሰው በህይወቱ ወደፊት መራመድ ያቃተው ኑሮ ስለከበደው አይደለም። ወደፊት መሄድ ያቃታቸው ሁል ጊዜ ስለሚጠብቁ ነው። በራስ መተማመን እስኪመጣ ይጠብቃሉ። የሌሎችን ድጋፍ ይጠብቃሉ። እንዲሁም ሁሉም ነገር የተስተካከለበትን ትክክለኛ ጊዜ ይጠብቃሉ። እነሱ ይህንን ሁሉ ሲጠብቁ ግን ህይወት በጸጥታ ጥሏቸው ወደፊት ይጓዛል። ምናልባት ይህ ስሜት ለእናንተም አዲስ ላይሆን ይችላል። ልታደርጉት የምትፈልጉት በየቀኑ የምታለሙት አንድ ትልቅ ነገር ይኖራል። ነገር ግን ለመጀመር ባሰባችሁ ቁጥር ፍርሃት አእምሯችሁን ይቆጣጠረዋል። በውድቅስ፣ ሰዎች ቢስቁብኝስ፣ በቂ አቅም ባይኖረኝስ ብላችሁ ትጨነቃላችሁ። ስለዚህ ከመጀመር ይልቅ ታዘገዩታላችሁ። አንድ ተጨማሪ ቀን፣ አንድ ተጨማሪ ሳምንት፣ አንድ ተጨማሪ ዓመት። ቀስ በቀስ ግን ከሁሉም በላይ የሚያስፈራው ነገር መጠበቁ ውድቀት መሆኑ ቀርቶ ጸጸት ይሆናል። የእኔ ስም ዳዊት ነው። የዛሬው ታሪካችን አብዛኛውን የህይወት ዘመኑን ትክክለኛውን ጅምር ሲጠብቅ ስለኖረ ነገር ግን አንዲት ቀላል አጋጣሚ ህይወቱን ሙሉ በሙሉ ስለቀየረችለት አንድ ወጣት ነው። ወደ ዋናው ሐሳባችን ከመግባታችን በፊት ግን አንድ ጥያቄ ልጠይቃችሁ። አሁን ይህንን ቪዲዮ በስንት ሰዓት እያያችሁት ነው? ከየት አካባቢ ሆናችሁ ነው የምትከታተሉኝ? እባካችሁ ከታች ኮሜንት ላይ ጻፉልኝ። ለተጨማሪ አስተማሪ ቪዲዮዎች ቪዲዮ ላይክ ማድረግና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አሁን ህይወትን ወደሚቀይረው ጥልቅ ታሪካችን እንለፍ። በረከት የሚባል አንድ ወጣት ነበር። የሚኖረው በእርሻ ማሳዎች፣ አቧራማ መንገዶችና አሮጌ የጭቃ ቤቶች በተከበበች አንዲት ትንሽ መንደር ውስጥ ነበር። በመንደሩ ያሉ አብዛኛዎቹ ሰዎች ሙሉ ህይወታቸውን በየቀኑ አንድ አይነት ነገር በማድረግ ነበር የሚያሳልፉት። ማለዳ መነሳት፣ ማሳ ላይ መስራት፣ ለዕለት ጉርስ የሚሆን ማግኘት፣ ደክሞ መተኛት እና በማግስቱ ያንኑ መድገም። የበረከት አባት ገበሬ ነበሩ። ሻካራ እጆችና ያረጁ ልብሶች ቢኖራቸውም በጭራሽ በህይወታቸው አማረው ግን አያውቁም። በረከት አባቱን በጣም ያከብራቸዋል። በሌላ በኩል ግን ከፍተኛ ፍርሃት ነበረው። የራሱም ህይወት ልክ እንደ አባቱ እንዳይሆን ይፈራ ነበር። የግብርና ስራ መጥፎ ሆኖ ሳይሆን በውስጡ ለተሻለና ለትልቅ ነገር የተፈጠረ መሆኑ ስለሚሰማው ነው። በረከት በየምሽቱ ወንዝ ዳር ተቀምጦ ስለ ወደፊቱ ያስባል። ትርጉም ያለው ነገር መገንባት፣ ከፍርሃትና ከተለመደው የዕለት ተዕለት ኑሮ የዘለለ ትልቅ ህይወትን መኖር ይፈልጋል። ነገር ግን በረከት ምንም ነገር ለመጀመር ሁል ጊዜ ይፈራል። አዲስ ነገር መማር ቢፈልግ ከመጠን በላይ ያስባል። ሞክሮ አንድ ጊዜ ከወደቀ ወዲያውኑ ተስፋ ይቆርጣል። በዚህም የተነሳ አብዛኛዎቹ ህልሞች በአእምሮ ውስጥ ብቻ ተቆልፈው ቀርተዋል። አንድ ቀን ከሰዓት በኋላ ማሳ ላይ እየሰራ ሳለ አንድ አዛውንት ከባድ የእንጨት ጋሪ በአስቸጋሪ ጭቃማ መንገድ ላይ ሲገፉ ተመለከተ። አዛውንቱ በኃይል ይገፋሉ፣ ትንሽ ይራመዳሉ፣ ይቆማሉ፣ ይተነፍሳሉ፣ ከዚያም እንደገና ይገፋሉ። በረከት ወደ እሳቸው ተጠግቶ ለምን ይህን ሁሉ ብቻዎትን ይገፋሉ? መንገዱ እኮ በጣም አስቸጋሪ ነው አላቸው። አዛውንቱን ፈገግ ብለው አዎ መንገዱ አስቸጋሪ ነው አሉት። ታዲያ የሚረዳውት ሰው እስኪመጣ ለምን አትጠብቁም ሲል ጠየቃቸው። አዛውንቱ ጋሪውን መግፋት አቁመው በቀጥታ የበረከትን አይን እያዩ ሁሉ ነገር የተስተካከለና ትክክለኛ እስኪሆን ብጠብቅ ኖሮ ይህ ጋሪ ካለበት ቦታ ስንዝር አይንቀሳቀስም ነበር አሉት። ያቺ አንዲት አረፍተ ነገር የበረከትን አእምሮ ሙሉ ቀን ስትረብሸው ዋለች። በዚያች ሌሊት እንቅልፍ ባይኑ አልዞረም። ምናልባት እኔም በህይወቴ እያደረግኩ ያለሁት ይህንኑ ይሆናል ብሎ አሰበ። ዝግጁ እስክሆን መጠበቅ፣ እርግጠኛነትን መጠበቅ፣ ፍርሃቴ እስኪጠፋ መጠበቅ። ነገር ግን ምናልባት ህይወት እርግጠኛነትን አስቀድማ ትሰጥ ይሆናል። ምናልባት መጀመሪያ መንቀሳቀስ ያስፈልግ ይሆናል ብሎ ለራሱ አሰበ። በማግስቱ ጠዋት በረከት አባቱን አንድ ያልተለመደ ጥያቄ ጠየቃቸው። አባዬ ግብርና ስትጀምር በራስ መተማመን ነበረ? አባቱ ቀስ ብለው ሳቁና በራስ መተማመን በፍጹም አሉት። ታዲያ እንዴት ተማርክ ሲል ጠየቀ። አባቱ እጃቸውን ትከሻው ላይ አድርገው መጀመሪያ ላይ ነገሮችን በማበላሸትና በመሳሳት ነው የተማርኩት አሉት። አባቱ ቀጠሉ። ለመጀመሪያ ጊዜ ብቻዬን ዘር ስዘራ አብዛኛው በቅሎ ሞተ። ለመጀመሪያ ጊዜ ገበያ ወጥቼ ስሸጥ ሰዎች አታለሉኝ። ነገር ግን በእነዚያ ስህተቶች ምክንያት አቁሜ ቢሆን ኖሮ ዛሬ ይህ ቤት አይኖረንም ነበር አሉት። ይህ ንግግር በረከትን በጥልቀት ነካው። የሚያከብረው እያንዳንዱ ሰው አንድ ወቅት ላይ ምንም የሚያውቅ ጀማሪ ነበር። እያንዳንዱ የተካነ ባለሙያ አንድ ወቅት ላይ ደካማ ነበር። ልዩነቱ ቀላል ነው፣ እነሱ አላቋረጡም። ከጥቂት ቀናት በኋላ በረከት ከመንደሩ አናጺ የእንጨት ሥራን ለመማር ወሰነ። የአናጺውን ሥራ ለዓመታት ሲያደንቅ የኖረ ቢሆንም ለመጠየቅ ግን ድፍረት አግኝቶ አያውቅም። በዚህ ጊዜ ግን ሄደ። እጆቹ ይንቀጠቀጡ ነበር። የእንጨት ሥራ ልታስተምረኝ ትችላለህ ሲል አናጺውን ጠየቀ።
አናጺውም ልምድ አለህ አለው። የለኝም አለ በረከት። መሳሪያዎችን እንዴት እንደምትጠቀም ታውቃለህ አለው አናጺው። አላውቅም አለ በረከት። ታዲያ ለምን መማር ፈለግ? አናጺው ጠየቀ። በረከት ትንሽ ካመነታ በኋላ በታማኝነት ምክንያቱም ከመጀመር ፍርሃት ተደብቆ መኖር ስለደከመኝ ነው አለ። አናጺው በጸጥታ ተመለከተውና ፈገግ ብሎ ነገ ጠዋት ና አለው። በረከትም በነጋታው በጠዋት መጥቶ ስራውን ጀመረ። እውነቱን ለመናገር መጀመሪያ ላይ ስራው ከባድ ነበር። በረከት እንጨቱን ጠማማ አድርጎ ይቆርጣል፣ ዕቃዎችን ይጥላል፣ ስፍር ቁጥር የሌላቸው ስህተቶችን ይሰራል። አንድ ቀን አናጺው ለሰዓታት ሲለፋበት የነበረውን የእንጨት ወንበር በስህተት አበላሸው። አናጺው ይቆጣል ብሎ ቢጠብቅም በተረጋጋ ድምፅ ጥሩ ነው፣ አሁን ይህንን ስህተት ለዘላለም ታስታውሰዋለህ አለው። በረከት ግራ ተጋባ። ለመሳሳት በጣም የሚፈሩ ሰዎች ጠቃሚ የሆነ ምንም ነገር አይማሩም ሲል አናጺው አከለ። ሳምንታት ከዚያም ወራት አለፉ። በረከት ቀስ በቀስ የተሻሻለ መጣ። እጆቹ እየረጉ የሚቆርጣቸው እንጨቶችም ይበልጥ እያማሩ መጡ። በራስ መተማመኑም አደገ። ትልቁ ለውጥ ግን የእጁ ክህሎት ላይ አልነበረም፣ ያስተሳሰብ ለውጥ ነበር። ቅጽበታዊ ስኬትን መጠበቅ አቆመ። የዘገየን እድገት ማክበር ጀመረ። አንድ ምሽት አናጺውን ሰዎች በአንድ ነገር ላይ እንዴት እጅግ የላቁ መሆን ይችላሉ ሲል ጠየቀው። አናጺው አንድ ትንሽና እጅግ የለሰለሰ እንጨት አነሳ። ይህ እንጨት እንዲህ ሊለሰልስ የቻለው ብዙ ጊዜ ስለተቆረጠ፣ ቅርጽ ስለወጣለትና ስለታሸ ነው። ምንም አይነት ግፊት ባይደረግበት ኖሮ አሁንም ሻካራ እንደሆነ ይቀራል። ሕይወትም ልክ እንደዚሁ ናት። ሰዎች የሚቀረጹት በችግርና በፈተና ውስጥ በማለፍ ነው ብሎ መለሰለት። ከዓመታት በኋላ በረከት በአካባቢው ካሉ መንደሮች ሁሉ እጅግ የተከበረ የእንጨት ጠራቢ ሆነ። ሰዎች በእጁ የተሰሩ ዕቃዎችን ለመግዛት ከሩቅ አገር ይመጡ ነበር። ነገር ግን እሱን ይበልጥ የተከበረ ያደረገው ክህሎቱ ሳይሆን ታሪኩ ነበር። ሰዎች ከምንም እንደጀመረ ያውቁ ነበር። ምንም ተሰጥኦ፣ ምንም በራስ መተማመን፣ ምንም ፍጹም የሆነ ጅምር አልነበረውም። የነበረው በመጥፎ ሁኔታም ቢሆን ለመጀመር የነበረው ፈቃደኝነት ብቻ ነበር። አንድ ቀን በረከትን አንድ ትንሽ ልጅ መጥቶ እንዴት ስኬታማ ልትሆን ቻልክ ብሎ ጠየቀው። በረከት ከፊቱ ያለውን ገና ያላለቀ ጠረጴዛ እየተመለከተ መጠበቅን ስላቆምኩ አለው። አብዛኛው ሰው ዝግጁነት እስኪሰማው ድረስ በመጠበቅ ዓመታትን ያባክናል። ነገር ግን ዝግጁነት የሚመጣው ከጀመርክ በኋላ እንጂ ከመጀመርህ በፊት አይደለም። በራስ መተማመን እስኪመጣልኝ በጠብቅ ኖሮ አሁንም መነሻዬ ላይ በቆምኩ ነበር ብሎ መለሰለት። ውድ ተመልካቾቼ፣ ሕይወት አብዛኛዎቹን ህልሞች በአንድ ሌሊት አታጠፋቸውም። የምታጠፋቸው ቀስ በቀስ ነው፣ በማዘግየት ምክንያቶችን በመደርደርና ከመጠን በላይ በማሰብ። አንድ ሰው ነገ ጀምራለሁ ይላል። ነገ ወደ ቀጣይ ሳምንት ይቀየራል። ቀጣይ ሳምንት ወደ ቀጣይ ዓመት ያድጋል። እናም አንድ ቀን ከእንቅልፋቸው ሲነቁ ፈጽሞ ለማይመጣው ትክክለኛ ጊዜ ሲዘጋጁ ዓመታትን እንዳባከኑ ይገነዘባሉ። ዝግጁ ሆናችሁ አትጀምሩም። ትጀምሩና ቀስ በቀስ ዝግጁ ትሆናላችሁ። ሕፃን ልጅ መራመድ የሚማረው በመውደቅ ነው። ገበሬ የሚማረው በማሳው መበላሸት ነው። አናጺ የሚማረው እንጨት በመስበር ነው። ማንም ሰው ምቾት የማይሰጠውን ጅማሮ ዘሎ አያልፍም። ማደግ ምቾት አይሰጥም። ማለዳ መነሳት ምቾት አይሰጥም። ከውድቀት በኋላ እንደገና መሞከር ምቾት አይሰጥም። ጀማሪ መሆን ያሳፍራል፣ ምቾትም አይሰጥም። ነገር ግን ሁል ጊዜ አንድ ቦታ ላይ ተቀርቅሮ መቅረት ከዚህ ሁሉ በላይ እጅግ ያማል። በውስጣችሁ የተቀበረው እምቅ አቅም ወደ ውጭ ለመውጣት የእናንተን አንድ እርምጃ ብቻ እየጠበቀ ነው። በውስጣችሁ ታላቅነት አለ። ነገር ግን ያ ታላቅነት የጥርጣሬ እስረኛ ሆኖ ሊሞት አይገባም። ጊዜ አይጠብቀንም። ትላንት አልፏል። ነገ ደግሞ የኛ አይደለም። ያለን ብቸኛ ካፒታል ዛሬና አሁን ብቻ ነው። ህልማችሁን በፍርሃት መቃብር ውስጥ አታስቀሩት። እውነቱን ለመናገር እዚህ ላይ አንድ የግሌን ነገር ላካፍላችሁ እወዳለሁ። ጥሩ ሐሳቦች ኖረውኝ ነገር ግን እየጠበቅኩ በመሆኑ ብቻ ለወራት በአይምሮዬ ውስጥ አምቄ ያስኳቸው ጊዜያት ነበሩ። ዝግጁነት እስኪሰማኝ እጠብቅ ነበር። ትክክለኛውን ጊዜ እጠብቅ ነበር። በዚህ ሁሉ የጥበቃ ጊዜ ውስጥ ግን ምንም የተቀየረ ነገር አልነበረም። በመጨረሻም መጠበቅን አቁሜ መጥፎም ቢሆን እየፈራውም ቢሆን ምን እያደረግኩ እንደሆነ ባላውቅም እንኳን የጀመርኩለት ያኔ ነገሮች ቀስ በቀስ መለወጥ ጀመሩ። እናም አንድ ነገር ተገነዘብኩ። ያ ልሆን የምጠብቀው የኔነት ማንነት የሚመጣው ከጀመርኩ በኋላ እንጂ ከመጀመር በፊት አለመሆኑን ነው የተረዳሁት። ማንም የማይነግራችሁ እውነት ይሄ ነው። በማሰብ ብቻ በራስ መተማመንን አታመጡትም። እርምጃ በመውሰድ ነው ወደዚያ የምትደርሱት። ስለዚህ እያዘገያችሁት ያላችሁት ነገር ካለ ትክክለኛውን ጊዜ ጠብቁ አልላችሁም። ምክንያቱም ያ ጊዜ አይመጣም። ትክክለኛው ጊዜ አሁን ነው። እንከን ያለውም ቢሆን እርግጠኛ ባትሆኑም ቢያስፈራም ምንም ቢሆን ጀምሩ። ምክንያቱም በቀኑ መጨረሻ ለወደፊት ህይወታችሁ ትልቁ ጠላት ውድቀት አይደለም። ትልቁ ጠላት ማመንታትና ማዘግየት ነው።
ስለዚህ መጠበቅን አቁሙ። አስፈላጊ ከሆነም በመጥፎ ሁኔታ ጀምሩት፣ ነገር ግን ጀምሩ። ይህ ታሪክ አሁኑኑ እንድትሞክሩ፣ አንድ ተጨማሪ እርምጃ እንድትራመዱ ብርታት ከሰጣችሁ ቃላችሁን ለማጽናት ቪዲዮውን ላይክ አድርጉት። በኮሜንት ላይ አሁኑኑ ምን መስራት እንደምትጀምሩ ንገሩኝ። ይህ ለራሳችሁ የምትገቡት የመጀመሪያ ቃል ኪዳናችሁ ነው። ተስፋ ቆርጠው ላሉ በውድቀት ለተሰበሩ ወዳጆቻችሁ ይህንን ቪዲዮ ሼር አድርጉላቸው። ምናልባት ለአንድ ተጨማሪ ቀን እንዲታገሉና ህልማቸውን እንዲያሳኩ ብርታት ይሆናቸዋል። በየጊዜው ወድቀው ታግለው ስኬት ላይ የደረሱ ሰዎችን ታሪክ ይዤላችሁ ስለምመጣ የሌዮ ቼንጅ ቤተሰብ ለመሆን ሰብስክራይብ ማድረጋችሁን አትርሱ። በዚህ ትልቅ ትግል ውስጥ ፈጽሞ ብቻችሁን አይደላችሁም። ድላችሁ እናንተ ከምታስቡት በላይ እጅግ በጣም ቅርብ ነው። ስለዚህ አሁኑኑ ወደፊት መገስገሳችሁን አታቁሙ። ይህ ሌዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ አንድ ቢዝነስ ከመጀመራችሁ በፊት ማወቅ ያለባችሁን 3 የወርቅ ህጎች ማወቅ ከፈለጋችሁ ይህንን ቪዲዮ ተመልከቱ። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይህ ሌዮ ቼንጅ ነው። ቸር ሰንብቱልኝ።